ለስራ ባመለከተባቸው 30 ቦታዎች ውድቅ የተደረገ በከተማው KFC ሲከፈት ከተቀጠሩት 24 ሰዎች መካከል ብቸኛው ተቀባይነት ያጣ ግለሰብ ዛሬ የዓለምን የንግድ ስርዓት የቀየረ ቢሊዮነር ሆኗል። ስህተትን እንደ ትርፍ፣ ውድቀትን ደግሞ እንደ ትምህርት ቤት የሚመለከተው ታዋቂው የአሊባባ መስራች ጃክ ማ ለወጣቶች፣ ለሥራ ፈጣሪዎችና ተስፋ ለቆረጡ ሁሉ የሚሆን ድንቅ የህይወት መመሪያውን ያካፍለናል። በዛሬው ዝግጅታችን በታሪክ ውስጥ ጉልህ ስፍራ ያለውንና በሚሊዮኖች ህይወት ላይ ትልቅ ለውጥ ያመጣውን የጃክ ማን ታሪካዊ ንግግር ቀጥታ ወደ አማርኛ ተርጉመን ይዘንላችሁ በተናል። ቻናላችንን ሰብስክራይብ በማድረግ አብራችሁን ቆዩ። ጽናት ቫይብስ። ለወጣቶች 25 ዓመት ለሆናችሁ የምመክራችሁ በቂ ስህተቶችን ስሩ፣ አትጨነቁ። ትወድቃላችሁ፣ ትነሳላችሁ፣ እንደገና ትወድቃላችሁ፣ ትነሳላችሁ። ተዝናኑበት። ማለቴ በ25 ዓመታችሁ በሂደቱ ተዝናኑ። ከ30 እስከ 40 ዓመት ባለው ዕድሜ ውስጥ በጣም ግልጽ በሆነ መንገድ ማሰብ አለባችሁ። በእውነት ሥራ ፈጣሪ መሆን ከፈለጋችሁ ለራሳችሁ እየሰራችሁ እንደሆነ ማሰብ አለባችሁ። ከ40 ዓመት እስከ 50 ዓመት ባለው ጊዜ ደግሞ የምትፈልጓቸው ነገሮች ላይ እንዴት ማተኮር እንደምትችሉ አስቡ። ነገር ግን ከ50 ዓመት እስከ 60 ዓመት ሲሆናችሁ ለወጣቶች ስሩ። ምክንያቱም ወጣቶች ከናንተ የተሻለ መስራት ይችላሉ። ስለዚህ በእነሱ ተማመኑ፣ በእነሱ ላይ ኢንቨስት አድርጉ፣ ጥሩ መሆናቸውን አረጋግጡ። ስለዚህ 25 ዓመት ሲሆናችሁ አትጨነቁ። ማንኛውም ስህተት ለናንተ ገቢ ነው፣ ድንቅ ትርፍ ነው። ወደፊት ውድድሩ የእውቀት ውድድር አይሆንም። የፈጠራ ውድድር፣ የምናብ ወይንም የኢማጂኔሽን ውድድር፣ የመማር ውድድርና የገለልተኛ አስተሳሰብ ውድድር ነው። ባለፉት 20 ዓመታት ሰዎችን እንደ ማሽን አድርገናል። በሚቀጥሉት 20 ዓመታት ደግሞ ማሽኖች ሰዎችን ይመስላሉ። ስለዚህ በጥበብና በተሞክሮ የሚመራ ይሆናል። ባለፈው ጊዜ በእውቀትና በማኑፋክቸሪንግ የሚመራ ነበር። የወደፊቱ ግን በፈጠራ የሚመራ ይሆናል። በሚቀጥሉት 30 ዓመታት ዓለም ብዙ እንደምትለወጥ አስባለሁ። አዲሱ ቴክኖሎጂ ዓለምን በማንኛውም ገጽታ ይለውጣታል። ስለዚህ ዓለም ትኩረት ማድረግ ያለባት በዚሁ ላይ ነው ብለን እናስባለን። በIQ የአእምሮ ብቃት እና በEQ የስሜት ብቃት ላይ ብቻ ሳይሆን በLQ ወይንም የፍቅር ብቃት ላይም ጭምር ነው። ምክንያቱም ለሌሎች ሲያሳስባችሁ ሌሎች እንዲሳካላቸውና ከናንተ በላይ ስኬታማ እንዲሆኑ ስትመኙ ብቻ ነው እድል የሚኖራችሁ። ከ10 ዓመት በፊት ማንም ኢንተርኔት ጥሩ ነው ብሎ ባላመነበት ጊዜ ኢንተርኔት በጣም ጥሩ ነበር። አሁን ግን ሁሉም ጎበዝ ሰዎች ወደ ኢንተርኔት ስለገቡ ኢንተርኔት ከባድ ሆኗል። ስለዚህ ወደ ሌላ ወዳልተነካ መስክ መሄድ አለባችሁ። የሚያስቅ ነገር ልንገራችሁ። በዋናው የአንደኛ ደረጃ ትምህርት ቤት ፈተና 2 ጊዜ ወደቅኩ። በመካከለኛው ደረጃ ትምህርት ቤት ደግሞ 3 ጊዜ ወድቄያለሁ። አዎ ሞክሬ ነበር። ወጣቶች ወደ ዩኒቨርሲቲ ለመግባት መውሰድ ያለባቸውን ፈተና አለ። በዚያ 3 ጊዜ ወደቅኩ። ከዩኒቨርሲቲ ለመመረቅም 3 ዓመታት ሙሉ ሞክሬ ዩኒቨርሲቲ ውስጥ ወድቄ ነበር። ለሥራ 30 ጊዜ አመልክቼ ውድቅ ተደርጌያለሁ። ወደ ፖሊስ ሄድኩ። እነሱም አይ አትሆንም አሉኝ። KFC ወደ ቻይና ሲመጣ ወደ ከተማችን ሲመጣ እንኳን ሄጄ ነበር። አዎ አመልክቼ ነበር። 24 ሰዎች ለሥራው ሄድን። 23ቱ ተቀጠሩ። እኔም ብቻ ነበር የተውት። ወደ ፖሊስም ስንሄድ 5 ሰዎች ነበርን። 4ቱ ተቀጠሩ። እኔም ብቻ ነበር ያልተቀበሉት። ስለዚህ ለኔ ውድቅ መደረግ የተለመደ ነው። በነገራችን ላይ ለሃርቫርድ ዩኒቨርሲቲ 10 ጊዜ አመልክቼ ውድቅ ተደርጌያለሁ። ከሆሊውድ ፊልሞች በተለይም ከፎረስት ጋምፕ ብዙ ተምሬያለሁ። ለምን እንደወደድኩት ታውቃላችሁ? ቀላል ነው። በፍጹም ተስፋ አይቆርጥም።
ሰዎች ሞኝ ነው ብለው ያስባሉ፣ ነገር ግን እሱ የሚያደርገውን ያውቃል። እኔም እንደ አውሮፓውያኖቹ አቆጣጠር በ2002 ወይም በ2003 አካባቢ አሜሪካ ያለው በጣም ተስፋ ቆርጬ ነበር። ለኢንተርኔት የሚሆን መንገድ ማግኘት ስላልቻልኩ በጣም ተጨንቄ ነበር። ከዚያም በጓደኞቼ ቤት ዘ ፎረስት ጋምፕ የሚለውን ፊልም አየሁ። እሱን ስመለከት ልንማርበት የሚገባን ሰው ይህ ነው ብዬ አሰብኩ። በምታደርገው ነገር እመን። ሰዎች ቢወዱትም ባይወዱትም ውደደው፣ ቀላል ሁን። እንዳባባሉም ሕይወት እንደ ቸኮሌት ሳጥን ናት። ምን እንደምታገኝ አታውቅም አይደለ? እዚህ መጥቼ ላናገራችሁ እንደምችል በፍጹም አላወቅኩም ነበር፣ ግን ዛሬ አሳካሁት። ከ15 እስከ 18 ዓመት በፊት በአፓርታማዬ ውስጥ ለነበሩት ሰዎች እንዲህ አልኳቸው። ጓደኞቼ፣ ለራሳችን ብቻ ሳይሆን ጠንክረን መስራት አለብን። እኛ ስኬታማ መሆን ከቻልን 80% የቻይና ወጣቶች ስኬታማ መሆን ይችላሉ አልኳቸው። እኛ ሀብታም አባት የለንም። ኃይለኛ አቅም ያለው አጎት የለንም። ከባንክ $1 አላገኘንም። ከመንግስት 1 ሳንቲምም አላገኘንም። በቡድን ብቻ እንስራ አልኳቸው። ዛሬ ላይ ስለ ወጣቶች እጨነቃለሁ። ብዙ ወጣቶች ተስፋ ይቆርጣሉ፣ ራዕይ ያጣሉ፣ ማማረር ይጀምራሉ። በብዙ ሰዎች ውድቅ መደረግ ጥሩ ስሜት አይደለም። እኛም ተከዘን ነበር። ነገር ግን በኋላ ዓለም ብዙ እድሎች እንዳሏት ተረዳን። እድሉን እንዴት ትይዟለን ነው ጥያቄው። እናም ሆሊውድ ብዙ መነሳሳትን ይሰጣል። ወጣት ሳለሁ ሁሉም ነገር ይቻላል ነበር። አሁን ግን ሁሉም ነገር እንደማይቻል አውቄያለሁ። አንድ ነገር ሲኖርህ ስለ ሌሎች ማሰብ አለብህ። ስለ ደንበኛው፣ ስለ ማህበረሰቡ፣ ስለ ሰራተኞች፣ ስለ ባለ አክሲዮኖች ማሰብ አለብህ። ንግድ አንተ የምትሞትበት ወይም እኔ የማሸንፍበት የጦር ሜዳ አይደለም። ንግድ አንተ ብትሞትም እንኳን እኔ ላላሸንፍ እችላለሁ አይደለ? ስለዚህ ንግድ ማለት ስለ ደስታ ነው። በዚህ ዓለም ውስጥ ከ30 ጊዜ በላይ ውድቅ የተደረጉ ብዙ ሰዎች ያሉ አይመስለኝም። እኛ ግን ብቸኛው ነገር ተስፋ አልቆረጥንም። ልክ እንደ ፎረስት ጋምፕ ነን። መታገላችንን እንቀጥላለን። ራሳችንን መለወጣችንን እንቀጥላለን። አናማርርም። ሰዎች ስራቸውን ሲጨርሱ ስህተት ቢሰሩና ቢከስሩ ሁል ጊዜ ሌሎችን የሚያማርሩ ከሆነ ይህ ሰው በፍጹም ተመልሶ አይመጣም። ነገር ግን ሰውየው ራሱን ብቻ የሚፈትሽ ከሆነ እዚህ ጋር የሆነ ስህተት አለብኝ፣ እዚያ ጋር ችግር አለብኝ ካለ ይህ ሰው ተስፋ አለው። በዚያን ጊዜ ለአሊፔ ያናገርኳቸው ብዙ ሰዎች ይህንን እስካሁን ካመጣቸው ሐሳቦች ሁሉ የሞኝ ሐሳብ ነው የሰጠህን አሉኝ። እኔ ግን ሰዎች እስከ ተጠቀሙበት ድረስ ሞኝነት ይሁን ብልሃት ግድ የለኝም አልኩ። እያንዳንዱ ሰው ልዩና የተለየ ሆኖ ነው የተፈጠረው። ስለዚህ አንተም ልዩና የተለየ መንገድ ሊኖር ይገባል። ዛሬ ብዙ ሰዎች እድል የለኝም ብለው ብዙ ቅሬታ ያቀርባሉ። እኔም ወጣት እያለሁ ብዙ አማርር ነበር። በድንገት ግን ማማረር ምንም አይነት ችግር እንደማይፈታ ተረዳው። እድል ያለው ሁል ጊዜ ሰዎች በሚያማርሩበት ቦታ ነው። በዚህ ዓለም ውስጥ ብዙ እድሎች ያሉት ብዙ ቅሬታዎች ስላሉ ነው። ከቅሬታዎቹ አንዱን መፍታት ከቻልክ ያ እድል ነው። እኛም ያደረግነው ይህንን ነው። ለወጣቶች የምመክረው ስራ ፈጣሪ ለመሆን ከሆነ ውድቀት፣ እንቅፋት አትፍሩ እና ተስፋ አትቁረጡ። ስራውን ስንጀምር እኔን ጨምሮ 18 መስራቾች ነበርን። 17ቱ አብዛኛዎቹ ተማሪዎች ነበሩ። ዛሬ ሰዎች እነዚህ 18 ሰዎች በቻይና ውስጥ ካሉት ብልህ ሰዎች እንደሆኑ ያስባሉ። እኛ ግን ብልህ ነበርን ብለን አናምንም። እውነታውን ለመናገር ሁላችንም የተመረቅነው በጣም ደካማ ከሚባሉ ትምህርት ቤቶች ነው። ያደረግነው ብቸኛው ነገር በጣም አንድነታችንን የጠበቀ ነበር። ሁላችንም በወደፊቱ እናምን ነበር።
ሁላችንም ብሩህ አመለካከት ነበረን። እናም በስህተቶች ተምረናል። በፍጹም ተስፋ አልቆረጥንም። የታወቀ ዩኒቨርሲቲ የተመረቃችሁ ከሆናችሁ እባካችሁ ደካማ ከሚባሉ ትምህርት ቤቶች የተመረቁ ሰዎችን አክብሩ። እንደኛ ደካማ ዩኒቨርሲቲዎች የተመረቃችሁ ሰዎች ደግሞ እባካችሁ ራሳችሁን አክብሩ። እድል ነበረንና ዛሬ እዚህ ደረስን። ብዙ ስህተቶችን ሰርተናል። ሰዎች እድለኛ ናቸው ይላሉ። አዎ በጣም እድለኞች ነን። ዛሬ ወዳለንበት ደረጃ ለመድረስ የወሰደብን 19 ዓመት ብቻ ነው። ነገር ግን ብዙ አስቸጋሪ ሁኔታዎችን አልፈናል። ሰዎች ሊገምቱት የማይችሉትን ብዙ ስህተቶች ሰርተናል። ምናልባት በ19 ዓመታት ውስጥ አንተን የተለየ የሚያደርጉ ብዙ አስቸጋሪ ተሞክሮችን አሳልፈ ይሆናል። ይህ ቪዲዮ እንደጠቀማችሁ ተስፋ እናደርጋለን። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ሰብስክራይብ፣ ላይክ እና ሼር ማድረጉን አይርሱ። ጽናት ቫይብስ ነው። ጽናት ለሁሉም